አማርኛን ማንበብና መጻፍ የማትችሉ ከሆነ ዛሬ ደግሞ ቀለል ባለ ሁኔታ ከምስል ጋር በማቀናጀት እንዴት አድርጋችሁ አማርኛን ማንበብና መጻፍ እንደምትችሉ ለጀማሪዎች ቀለል ባለ ሁኔታ ይዤላችሁ መጥቻለሁ። በተለይ ደግሞ ፊደላትን ስታነቡ ቆይታችሁ ወደ ቃላት ለምትሸጋገሩ ቀለል ባለ ሁኔታ እንዴት አድርጋችሁ ከምስል ጋር በማያያዝ አማርኛን ማንበብና መጻፍ እንደምትችሉ አብረን የምናይ ነው የሚሆነው። ለቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ሪፖስት፣ ኮፒ ሊንክ እያደረጋችሁ ተከተሉን። ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን በኢሞ፣ በዋትስአፕ፣ በቴሌግራም ትምህርቱን መከታተል ትችላላችሁ። ትምህርቱን ለመከታተል ከታች በማስቀምጥላችሁ ስልክ ቁጥር አሊያም በ0931 32 77 66 ብላችሁ ብትደውሉ ታገኙናላችሁ። በአጭር ጊዜ ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ የምትቸገሩ ሁሉ ዛሬ ቀለል ባለ ሁኔታ ቃላትን ከምስል ጋር እንዴት አድርገን አቀናጀትን እናያለን። እንዲሁም ደግሞ አብዛኞቻችሁ ትልልቆችም ስለምትሆኑ ቃላትን ለመጻፍ ትቸገሩ ይሆናል። ነገር ግን በምስል እያንዳንዱ ነገር ታውቁታላችሁ። ሲቀጥልም ቃላትን ስለምታውቁት ይህን የምታውቁትን ቃል እንዴት አድርገን ከፊደላት ጋር አቀናጅተን ማንበብና መጻፍ እንችላለን ብላችሁ የምትቸገሩ ካላችሁ ዛሬ ቀለል ባለ ሁኔታ አብረን እስከ መጨረሻው የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አብራችሁ ይቆዩ። ኦኬ፣ እዚህ ጋር እንደምታዩት ቃላትን ከምስል ጋር በማያያዝ ማጥናት። ስለዚህ እያንዳንዱን ፊደል አሁን እዚህ ጋር ስታዩት ይሄ ፓ አራተኛ ነው፣ ስ ስድስተኛ ነው፣ ታ አራተኛ ነው። ስለዚህ ስታነቡ በጣም ጀማሪዎችና ለማንበብ የሚያዳግታችሁ ከሆናችሁ መጀመሪያ ፊደላትን በደንብ ለዩ። ከሀ እስከ ፐ ያሉ ፊደላትን ነጣጥላችሁ ወቁ። ፊደላትን ካወቃችሁ በኋላ ምልክታቸው ስንተኛ ናቸው የሚለውንም እሱን በደንብ ለዩ። ከዛ በኋላ ምንድነው የምታደርጉት? ለምሳሌ ይሄ ፓ መሆኑን ካወቃችሁ፣ ይህ ስ መሆኑን ካወቃችሁ በኋላ ምንድነው የምትሉት? ፓስ፣ ሁለቱም ብቻ ፓስ። ከዛ ታ ስትጨምሩበት ፓስታ የሚል ቃል ይሰጠናል። ፓስታ እንደምታዩት ምስሉ ላይ ያለ ምንድነው? ፓስታ ነው አይደለ? ፓስታ ነው ምስሉ ላይ ያለ። ለምሳሌ እዚህ ጋር ጃኬት ይታያችኋል። እዚህ ጋር የሚለውም ጃኬት ነው። ነገር ግን ጃኬት የሚለውን ፊደል እንዴት መጻፍ አለብኝ ነው ዋናው ትልቁ ነገር እንጂ በምስልና በድምጽ ልታውቁት ትችላላችሁ። ጃኬት የሚለውን ታውቁታላችሁ አይደለ? ሁላችሁም። ነገር ግን ጃኬት ብለን ለመጻፍ እንዴት ነው መጻፍ ያለብን ነው። ጃ ስንል የጀ ፊደል አራተኛ ይሆናል። ኬ የከ ፊደል አምስተኛ ይሆናል። ት የተ ፊደል ስድስተኛ ይሆናል። ስለዚህ መጀመሪያ ጃና ኬ፣ ጃኬ፣ ከዛ ት ጨምሩበት ጃኬት የሚል ቃል ይሰጣችኋል። ከዚህ በመቀጠል እቺ የምታዩት ምንድነች? ቀለበት ነች አይደለ? ቀለበት። ስለዚህ እዚህ ጋር የተጻፈውም ቀለበት ነው የሚለው። ነገር ግን ይሄ ቀለበት የሚለውን እንዴት ነው ማንበብ ያለብኝ? ሲቀጥልስ እንዴት ነው መጻፍ ያለብኝ የሚለውን ደግሞ አብረን ስናይ ቀ የመጀመሪያ እንጠቀማለን፣ ለ የመጀመሪያ እንጠቀማለን፣ በ የመጀመሪያ እንጠቀማለን፣ ት ስድስተኛ እንጠቀማለን። ስለዚህ ስናነበው እንዴት ነው የምንለው? ቀለ፣ ሁለቱም ብቻ ቀለ። ከዛስ በ ጨምሩበት ቀለበ። ከዛ ት ስጨምሩበት ቀለበት የሚል ቃል ይሰጣቸዋል። ቀለበት። እችኛዋ እዚህ ጋር የምታዩት ወንበር ነች አይደለ? ነገር ግን እዚህ ጋር ወንበር አይደለም የሚለው። እዚህ ጋር የምታዩት ወንበር ቢሆንም እዚህ ጋር የተጻፈው ምንድነው የሚለው? መቀመጫ ነው የሚለው። ስለዚህ መቀመጫ የሚለውን ለማግኘት መጀመሪያ መ የመጀመሪያ፣ ቀ የመጀመሪያ፣ መ የመጀመሪያ፣ ጫ አራተኛ። ስለዚህ መቀ፣ ሁለቱም ብቻ መቀ። ከዛ ድጋሜ መቀመ፣ መቀመ። ከዛ ጫ ስጨምሩበት መቀመጫ ይላል ማለት ነው በቀላሉ። ከዚህ በመቀጠል እዚህ ጋር የምታዩት ምስል ቀሚስ ነው አይደለ? ቀሚስ ይታያቸዋል። ስለዚህ እዚህ ጋር የተጻፈውም ቀሚስ ነው የሚለው። ነገር ግን ቀሚስ ብለን ለመጻፍ ወይም ለማንበብ እንዴት ማንበብ መቻል እንዳለብን እናያለን። መጀመሪያ ቀ እንላለን፣ የመጀመሪያ ነው። ሚ ሶስተኛ ነው። ስ ስድስተኛ ነው። ስለዚህ ቀሚ፣ ሁለቱም ብቻ ቀሚ። ከዛ ማን ቀርቶናል? ስ ቀርቶናል አይደለ? ቀሚ ከሚለው ቃል ላይ ስ ስንጨምርበት ቀሚስ የሚል ስም ይሰጠናል ማለት ነው። ስለዚህ የምን ይላል? ቀሚስ። ከዚህ በመቀጠል የምታዩት ደግሞ ይሄ ምንድን ነው? የምርቃን ኮፍያ ነው አይደለ? በሌላ አጋጣሚ ይሄ የሚገልጸው ስለ ኮሌጅ ነው እና ይሄ እዚህ ጋር ኮሌጅ ነው። ኮሌጅ። ስለዚህ እቺ ኮ ካለ ሰባተኛ ነች፣ ሌ አምስተኛ ነች፣ ጅ ስድስተኛ ነች። ስናነበው እንዴት ነው የምናደርገው? ኮሌ፣ ሁለቱም ብቻ ኮሌ። ከዛስ ጅ ጨምሩበት ኮሌጅ። ምን ይላል? ኮሌጅ። እቺ ደግሞ ሶስት ሰዎች ይታያቸዋል፣ ወይም ደግሞ ባል፣ ሚስት፣ ልጅ ናቸው አይደለ? ምን ይባላሉ እነዚህ? ቤተሰብ ነው አይደለ የሚባለው? ፋሚሊ ነው። ስለዚህ ቤተሰብ ብለን ለመጻፍ እንዴት እንጽፋለን ነው። እዚህ ጋር እንደምታዩት ቤ አምስተኛ፣ ተ የመጀመሪያ ቤተ እንለዋለን።
ከዛ ሰ ስጨምሩበት ቤተሰ ይሆናል። ቤተሰ ከዛ ብ ስጨምሩበት ደግሞ ቤተሰብ የሚል ቃል ይሰጠናል ማለት ነው። ቤተሰብ የሚል ቃል ይሰጠናል። እቺ እዚህ ጋር የምታዩት ልዑል ትባላለች። ልዑል ወይም ዓለም ነች። ዓለም የዓለም ካርታ እንደዚች ነች አይደለ? ስለዚህ እቺ ልዑል ነች፣ ዓለም ትባላለች። ዓለም ብለን ለመጻፍ እንዴት እንደምንጽፍ እኔ አያ አራተኛ፣ ለ የመጀመሪያ፣ ም ስድስተኛ። ስለዚህ አለ መጀመሪያ አለ፣ ከዛ ም ስጨምሩበት ዓለም የሚል ቃል ይሰጣቸዋል። ዓለም። እዚህ ጋር የምታዩት ደግሞ ደመና ነው አይደለ? ደመና ይታያቸዋል። ስለዚህ ደመና ብለን ለመጻፍ እንዴት ነው መጻፍ ያለብን? መጀመሪያ ደ የመጀመሪያ፣ መ የመጀመሪያ፣ ና አራተኛ። ስለዚህ ደመ ሁለቱ ብቻ ደመ፣ ከዛ እና ስጨምሩበት ደመና ይሆናል። ደመና። እቺ እዚህ ጋር የምታዩት ደግሞ እንቁላል ነች አይደለ? እንቁላል። እንቁላል ብለን ለመጻፍ ደግሞ እንዴት እንደምንጽፍ አብረን እንይ። መጀመሪያ እ ስንል ስድስተኛ ነው፣ ን ስንል ስድስተኛ ነው፣ ቁ ሁለተኛ ነው፣ ላ አራተኛ ነው፣ ል ስድስተኛ ነው። ስለዚህ እን ሁለቱም ብቻ እን፣ ከዛ ቁ እንቁ ይላል አይደለ? እንቁ። ከዛ ላ ስጨምሩበት ደግሞ እንቁላ፣ ከዛ ል ስጨምሩበት እንቁላል ይላል ማለት ነው። እንቁላል። በቀላሉ እንደዚህ እያደረጋችሁ አማርኛን ማንበብና መጻፍ የምትቸገሩ ከመሰረቱ በቀላሉ ማንበብ ትችላላችሁ ማለት ነው። ስለዚህ ከፊደላት ጀምራችሁ ወደ ቃላት ስትሸጋገሩ መጀመሪያ ባለ ሁለት ቃል በመመስረት በእነሱ ትለማመዱ ትቆያላችሁ። ከዛ ባለ ሶስት ባለ አራት እያላችሁ ስትሄዱ ደግሞ ስታገጣጥሙ በዚህ መልክ ነው ማገጣጠም ያለባችሁ። አሁን እንዳየነው ልክ በዚህ መልክ ማገጣጠም ትችላላችሁ። ሌላው እዚህ ጋር እንደምታዩት ክ ስድስተኛ ነው፣ ብ ስድስተኛ ነው፣ ር ስድስተኛ ነው። ስለዚህ ክብር ምስል የለውም። መቼም ክብርን በምስል አንገልጸውም አይደለ? ስለዚህ ምስል የለውም። ስለዚህ ክ ትላላችሁ መጀመሪያ፣ ከዛ ብ ክብ፣ ክብ ይሆናል አይደለ? ክብ የሚለው ራሱ አንድ ቃል ነው። ስለዚህ ክብ፣ ከዛ ር ስትጨምሩበት ክብር ይሆናል። ክብር፣ ክብር። ከዚህ በመቀጠል የምታገኙት ደግሞ ቅ ስድስተኛ፣ ን ስድስተኛ፣ ጅ ስድስተኛ፣ ት ስድስተኛ። ሁሉም ስድስተኛ ናቸው አይደለ? ስለዚህ መጀመሪያ ቅን እንላለን። ቅን፣ ከዛስ ጅ ቅንጅ፣ ቅንጅ፣ ከዛስ ት ቅንጅት የሚል ቃል ይሰጠናል። ቅንጅት በአንድ ላይ ስናነበው ምንድን ነው የሚለው? ቅንጅት፣ ቅንጅት የሚል ቃል ይሰጠናል ማለት ነው። ሌላው እዚህ ጋር የምታዩት ዝ ነው። ከዛ ም ስድስተኛ አለ፣ ታ አራተኛ አለ። ስለዚህ መጀመሪያ ዝ እንላለን፣ ከዛ ም ዝም፣ ዝም፣ ከዛ ታ ጨምሩበት ዝምታ። በአንድ ላይ ምን ይላል? ዝምታ፣ ዝምታ። ከዚህ ጋር ጽ መጀመሪያ ማለት ስድስተኛ ነች፣ ና አራተኛ ነው፣ ት ስድስተኛ ነው። ስለዚህ መጀመሪያ ጽና፣ ሁለት ብቻ በአንድ ላይ ጽና እንላለን። ጽና፣ ከዛ ት ጨምሩበት ጽናት፣ ጽናት፣ ጽናት ብለን ማንበብ እንችላለን በቀላሉ። ሌላው እችኛዋ ደ የመጀመሪያ ነች፣ ጋ አራተኛ ነች፣ ፊ ሶስተኛ ነች። መጀመሪያ ደና ጋ በአንድ ላይ ደጋ፣ ደጋ የሚለው ራሱ አንድ ቃል ደጋ። ከዛ ፊ ስጨምሩበት ደጋፊ ይሆናል። ባይዞ ሁለት ፊደል እያለው ሁለቱም ላላ ተብሎ ሊነበብ ይችላል። ሶስተኛ ሲጨመር ያ ላላ አድርገን ያነበብነው ጠበቅ እናደርገዋለን ማለት ነው። ስለዚህ እዚህ ጋር ደጋ ስንል ጋም ለቀቅ ያለ ነው፣ ደም ለቀቅ ያለ ነው። ግን ፊ ሲጨመርበት ደጋፊ፣ ጋ ጠበቅ ይላል ማለት ነው። በአንድ ላይ ስናነበው ይሄ ምን ይላል? ደጋፊ፣ ደጋፊ። ቤተሰብ ዛሬ ያየናቸው አማርኛ ፊደላትን በማገጣጠም እንዲሁም ደግሞ ከምስል ጋር የተቀነባበሩ ቃላትን በማንበብ እና በመጻፍ ነው እስከዚህ ሰዓት የቆየ ነው። እናንተም አብራችሁ ስለነበራችሁ ከልብ አመሰግናለሁ። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ። ከነዚህ ሰዓቶች መካከል አንድ የመረጣችሁን ሰዓት ይዛችሁ በተመቻችሁ ሰዓት እየገባችሁ መማር ትችላላችሁ። በውስጥ መስመር ለመማር ከዚህ ላይ በማስቀምጥላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናግዛችኋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።